ጭራሽ ወይ ተለይ ተጫወት ያለሽ አይደል ጭራሽ ምንድነው ያከይራችሁ ተረጋጊ ተረጋጊ ግን ምን እየተካሄደ ነው እህቴ ናት ብዬ አይደለም ያውቃታል ብዙ ሰዎች አዚህ እዛውንም መጨረስ እንችላለን መጀመሪያ ይሄን ቤትም ሰራተ ካራይታልኝ ምን ነው ካሜራውን ያጥፋልኝና መሮጥ እንችላለን ካሜራው ይጣፋል እኮ አይደለም አንተ ምን የምትፈልገው ከዚህ ምን የምትፈልገው አተራስ ከኝ ምን ማለት ነው ተረጋጊ ሳራ አዚብ ነችላቀር ዩኒቨርሲቲ ሄጄ እንዳለ ሙሉ ወጪ ነሷናት እየከፈልች ማለት ምን ኬት ነው ያለው ግሩሚኬት መጣክ ወደቀን ሰው እኮ የሚያነሳው የለም ልጄ እኔም ቅር ያለኝ አንተ ጥፍት ስትልብኝ ጊዜ ለዘረፋ ምናምን ነው የመጣችሁት እኔ ግራ ያጋባችሁ ነው ያለው እንሰራለች እዚህ ቤት ያለችው እንግዲህ ሷ ነው የምትለይ ማለት ከህፃናቷ ጀምሮ እድገትን የምትፈልግ መለወጥ በትምህርት ምናምን አትፈልግም የሚገርም ከቤታችን ውስጥ ለየት የሚያደርጋት ሰው ደግሞ ባለጌ ቢገባሽ እኮ ጓደኛሽ ነበርኩኝ እሺ መረጃ ደርሶኛል እንግዲህ እስኪ ያው መንገድ ባለበት መንገድ ገብተን ያለው ነገር ነበር እናንተ ተዘጋጁ ምናልባት ሰው ሊኖር ይችላል ውስጥ አናቀም እያንዳንዱ ነገር እሺ በጥንቃቄ እሷን ከዚህ አርቋት እሺ ከዚህ አካባቢ አርቋት እሷ ጤና ይስጥልኝ ሰላም ነው መግባት እንችላለን ማናቸው ካሜራ ይዘችዋል እዚህ ጋር ሰው ተስፋው ከሚዲያ ነው የመጣነው ከትልቅ ሚዲያ ነው ከቴሌቪዥን ጣቢያ ነው የመጣነውና አንዳንድ ነገሮችን ለማውራት ነበር እዛው ሆነ መጨረስ እንችላለን መጀመሪያ አይ በየቤቱ እየዞርን አንዳንድ መረጃዎችን እንሰበስባለን ስለ ሰዎች ኑሮ አንዳንድ መረጃዎችን እንሰበስባለን ስለ ትዳር ህይወት ሁኔታ አለን አንድ ትልቅ ፕሮግራምና ለዛ ጉዳይ ያው እዚህ አካባቢ መተን ነበርና ብዙ ሰዎችን ቼክ አድርገናል አውርተናል አሁን ደግሞ ያንቺ ተራድርሱ እዚህ አንቺ ልናወራሽ ነበር አመጣጣችን ምንድነው ለኔ ወይስ ለእናንተ ያለው ጥቅሙ ለማህበረሰብ ነው ለኔም ላንቺም ሳይሆን ለማህበረሰብ ነው አንቺም ደግሞ ተጠቀሚያለሽ በእኛን ሚዲያ ነገ ስታይ ደግሞ ከሌሎችም ህይወት ትማራለሽ ከሌሎችም ብዙ ነገሮች ትማራለሽና ያንን ጉዳይ እንትን ይያለ ነው ስለዚህ እንግባና እስኪ በመጀመሪያ ተረጋጋ እንድትገባ እኮ አልፈቀድኩልህ ችግር የለም እንግባ ማለት ያው እዚህ እንድትገባ አልፈቀድኩልህ መጀመሪያ እናውራና መግባት ይችላል እዚህ ግቢ ራሱ 3 ሰው አንደኛ መተውቂያ ያሳየኝ መተውቂያችን ሳይሳይ ቀጥታ ለማስገባው ፍቃድ ወረቀትም አለ ሁሉም እያንዳንዱ ወረቀቶች አሉና ካሜራን አጥፋልኝ አንዴ በመጀመሪያ እናውራ ይገባኝ አይደለም ነው ችግር የለም አይ ገብተን መነጋገር እንችላለን አሳየኝ መተውቂያህን ወይም ደግሞ ፍቃድህን አሳየኝ ምን ማለት ችግር የለም ማለት ገብተን እኮ ማውራት እንችላለን ችግር የለም ሁሉ ነገር ማለት ግዴታ በር ላይ መቆም የለብንም ብዬ ነው እንግባና ያለው ነገር ማውራት እንችላለን ችግር የለውም እኮ ማለት ገብተን ቁጭ ብለን ማውራት እንችላለን ይሄን ያለው ካሜራውን ያጥፋልኝና ማውራት እንችላለን ካሜራው ይጣፋል እኮ አይደለም ያልገባሽ ነገር አለ እኮ አልገባኝም ትክክል ነው ያልገባኝ ነገር እንዳለ እኮ ነው የሚነገር ማለት ያው እንቅረጸውና ካሜራውን አጥፋ የሰው ቤት ዝም ብለህ አትቅረጽ አይደለም ስሚ ማለት ይሄ ነገር መጥፋት የሚችል ነገር ነው በኋላም ከተቀረጸ በኋላ ላይቭ አይደለም የተቀረጸ ነው ኤዲት ተደርጎ ሁሉም ነገር ተስተካክሎ ወደ ሚዲያ የምናወጣውና ካስፈለገን ያጠፋል ነገር ጠቀሜታ ካለው ነው አስቀምጠው ሁሉ የሚችለው ነው እንቀረጸውና ከዛ በኋላ አልፈልገውም ይሄ ነገር ሚዲያ ላይ አይለቀቅም ሲኮን ወይ ስሚ አይደለም ስሚ ይኸውልሽ ላስረዳሽ ይሄ ነገር ማያስፈልግ ከሆነ እኮ በኋላ ዲሊት ማድረግ እንችላለን ከተቀረጸ በኋላ ችግር የለውም ይሄን ያህል ብዙም እንትን የሚል ነገር ስላልሆነ ነው እሺ የሚጎዳሽ ነገር አይደለም ብዬ አስባለሁ በቃ አስተካክሉ በደንብ ያለውን ነገር እንቀርጻለን ካቻችን እንግዲህ ያው ተመልሰን መተናል ካሜራችን ሁሉ ነገር አስተካክለን ነው ከባለ ጉዳያችን ጋር ብዙ ነገሮችን እንጫወታለን እንግዲህ እንደ ሁሉ ጊዜ ፕሮግራማችን ያው ዛሬም እንግዳችን እንግዲህ ያው እዚህ አጠገቤ ትገኛለች እስኪ ስለ ህይወቷ ምን ታስተምረናለች ምን ትነግረናለች የሚለው ነገር አብረን እንካተል መልካም ቆይታ ይሁንላችሁ እንግዲህ ያው ስለ ህይወትሽ ያው በመጀመሪያ ይቅርታ እንደዚህ አልነበረ መግባት የነበረብን ግን ያው ካለን ከጊዜ ጥረት አንፃር ገና ብዙ ቤቶች ጋር እንሄዳለንና በየቀኑ ነው ይሄንን ፕሮግራም የምናስተላልፈው ለህዝብና ለዛም ብለ ነው እንደዚህ በችኮላ ይገባ ነው መጀመሪያ ውጭ ላይ ማውራት ይችላል ነበር ግን ያው ካለን እንደዚህ ተጋፍተክ ምናምን ስትገባ በጣም ነበር ያስጨነቀኝ አይ ያው ብዙም ይሄን አሁን ብዙ ቤቶች ገብተናል እንዳልኩሽ ግን ባንቺ መልክ ነው እንደውም ገና ስንመጣ እንዴ እናንተ ናችሁ እንደውም አንቺ ያላወቅሽንም እንጂ እናንተ ናችሁ እንዴ ምናምን ብለው አስገብተውን ምሳብልተውን ምናምን ብዙ እንክብካቤ አድርገውን ልነው ስንወጣ የነበረውና አንቺ ጋር ስንመጣ ያው በዛ መልኩ ስለተጠበቀን ነው እስኪ ስለ ህይወትሽ ከስምሽ ጀምሮ ለተመልካቾቻችን ያለውን ነገር እንዳለ አስረግሽልን
ስሜ እንግዲህ ብርቱካን አበበ ባላለው። እሺ ብርቱካን እንግዲህ የኛ ሚዲያ የሚሰራው ምን መሰለሽ በሰዎች ዙሪያ ነው። ታዋቂ ያልሆነ ሳይሆን ያው በሰዎች ዙሪያ ነው የምንሰራው። በሰዎች ህይወት ዙሪያ ስለ ተዳራቸው ሊሆን ይችላል፣ ስለመጡበት ህይወት፣ ስላሳለፉት ነገር፣ ስለ ልጆቻቸው፣ ስለ ልጅ አስተዳደግ፣ ስለ ብዙ ማህበራዊ ሁኔታዎች ነው የምናወራው እኛ ሚዲያ ላይና እስኪ ብርቱካን ማናት? የትዳር ህይወቷ እንዴት ነው? የቤተሰብ ሁኔታዋ እንዴት ነው? እያንዳንዷን ነገር ቀስ እያልሽ ብትነግሪኝ። እሺ መጀመሪያ ትውልዴ እዛ አይደለም፣ ክፍለ ሀገር ነው ተወልጄ ያደግኩት። ትምህርት እድሜ ሲደርስ እዛው አንደኛ ክፍል ገጠር ጀመርኩኝ። እስከ 5ኛ ክፍል እዛ ተማርኩኝ ማለት ነው። እዛ አንድ አጋጣሚ እኔ ባደግኩበት አካባቢ እስከ 5 ብቻ ነበር ያለው ትምህርት ቤት እና ከ5ኛ ወደ 6ኛ ክፍል ሲሸጋገር እንደ አጋጣሚ እዛ አካባቢ አልነበረም እና ወደ ራቅ ያለ ከተማ ውስጥ እስከ 10ኛ ክፍል ተማርኩ። 10ኛ ክፍል ማትሪክ ወስጄ ቀጥታ ወደዚህ ነው የመጣሁት። ሰው ማለት ነው እህቴ ያለች ከ10ኛ ክፍል በላይ እዚህ ነው የተማርኩት። እህትሽ ማነች? ይቅርታ አዚብ ትባላለች። ኦኬ እሺ አዚብ ታላቅ እህታችንና ከ10ኛ ክፍል በኋላ ያለውን ሳንት ተማርኩ። ዩኒቨርሲቲ ሄጄም እንዳለ ሙሉ ወጪን እሷ ናት እየከፈለች ያስተማረች ዩኒቨርሲቲ ማለት ዩኒቨርሲቲ የመንግስት ቢሆንም አሉ ለግል ወጪ የሚያስፈልጉ ነገሮች እነሱን እየከፈለች ያስተማረች እሷ ናት። ከዛ ተመርቄ ወጣሁ። እንደአጋጣሚ ስራ አላገኘሁ ነበር። የራሴ የሆነ ስራ ከፍታለኝ የምኖረው አሁን በሷ ነው። ይሄን ቤትም እሷ ናት ተከራይታለኝ የምኖረው። ኦኬ አዚብ ምን አይነት ሰው ነች እህትሽ? ማለት እዚህ ቀርማ እንደዚህ በአንድ ቃላት መግለጽ አልችልም። በቃ ከእናቴም ከአባቴም በላይ ናት ለኔ። እውነት ለመናገር እናትና አባት ከእናትና ከአባት በላይ እንዴት እህትሽን ታስበልጫለሽ ትለኝ ትችላለህ። ግን ደግሞ ለኔ አዚብ ትለይብኛለች። በአንድ ቋንቋ ለመግለጽ አልችልም። በቃ አዚብ ማለት ልዩ የሆነች እህቴ ናት። በቃ እግዚአብሔር ውድ ስጦታዬ ናት። በቃ የሆነ ነገር ፈልጊ በቃ ምንም ነገር አታጎልብኝ። ገና ለመጠየቅ እንኳን ሳስብ ታውቃለች። ምን እንደሚያስፈልገኝ ቀድማ ታውቅልኛለች። በቃ እኔ አላውቅም፣ ቃላት የለኝም ለሷ። ማለት ለኔ ለተወለድኳት ለእህቷ ብቻ አይደለም ለማንም ሰው እንደዚህ ለተቸገረ ሰው የምትረዳ ናት። የሆነ ነገር ያስፈልገኛል ብሎ የሆነ ሰው ቢጠይቃት የሚችል ከሆነ በብድር መልክ ትሰጠዋለች፣ ማይችል ከሆነ ደግሞ ሰርታ ተካፍላለህ ቀስ ብለህ፣ ከሌለ ደግሞ የለም ነው የምትለው። እህቴ ናት ብዬ አይደለም ያውቋታል ብዙ ሰዎች አዚብ። በቃ መልካም ሴት ናት አዚብ ማለት መልካም እናት ለልጆቿም እንደዚህ ጎዳና ላይ ያሉ በራሷ ውጭ የምታስተዳድራቸው ልጆች ከጎዳና የምታነዚህ የራሳቸው የሆነ ቤት ተከራይታ በቃ ምን ልበልህ አዚብ ማለት እኔ እውነቱን ለመናገር አላውቅም። በቃ በምድር ላይ እንደዚህ አይነት ሰው አለ ወይ የምትላት አይነት ሴት ናት አዚብ ለኔ። የት ነው ያለችው አሁን? የት ነው የምትኖረው አዚብ? እዚሁ አዲስ አበባ ውስጥ አለች። ኦኬ ቤቷን ምናምን ታውቂዋለሽ? ቤቷን ታውቂዋለሽ? የምትኖርበት ነው እንዴ? ምን ማለት ነው? ማለት አዚብ ያለችበት ነው። እህቴ ከሆነች እንዴት ነው የማላውቀው? ኦኬ እህቴ ሆና እሷ እዚህ ትመጣለች፣ እኔ ቤቷ ሄዳለሁ። ምን ማለት ነው? ሁልጊዜ ትሄጃለሽ እሷ ጋር? ሁልጊዜም ባይሆን ሄዳለሁ። መሄድ በሚኖርብኝ ሰዓት ሄዳለሁ። ምን ማለት ነው? ይሄ ምን አይነት ጥያቄ ነው? ምን ያህል ጊዜ ሆነሽ እሷ ጋር ከሄድሽ? እህትሽ ጋር አልገባኝም። ማለት ምን ያህል ጊዜ ሆኖሻል አሁን? ዛሬም ትላንትም ከነገ ወዲያም ነገም ሊሄድ ይችላል ከዚህ በኋላ። አይ ከዚህ በፊት ምን ያህል ቀን ሆነሽ እሷ ጋር ከሄድሽ? አልገባኝም። አስፈላጊ ነው ማለት ችግር አለው ብትሄድሽ? አይ እሷ ጋር መሄዴ ነው የሚያስጨንቀኝ። ስለኔ ትዳር ያለው ነገር እኮ ስላንቺ ወጥማ ነው ልጠይቅሽ። አይ እንዴት ነው ቅርበታችሁን ሁሉን ነገር ቼክ ለማድረግ ብዬ እኮ ነው። እንዴት ነው ከእህትሽ ጋር ያለውን ጉዳይ ለማወቅ ስለፈለኩ ነው እንጂ ምን ሌላ ነገር እኮ አይደለም። ነገርኩ መሰለኝ ከእናትና ከአባቴ በላይ እንደምወዳት ከእናትና ከአባቴ በላይ የሚደረገው ነገር እንዳደረገችልኝ እንኳን ነገርኩ። ከዚህ በላይ ቅርበት በምን አይነት ቋንቋ ልግለጽልህ? አይ ስለሱ ቅርበት ሳይሆን እንዴት ነው ለምሳሌ አንቺ ጋር ትመጣለች ህይወትሽን ምናምን ቼክ ታደርጋለች። እንደነገርሽኝ ከሆነ የኔ ቤት የተከራየችልሽ እሷ ነች። ስለዚህ አዚቤን ቤት ከተከራየችልሽ ደግሞ አንቺም ደግሞ እሷን ትታያታለሽ ማለት አይደለም። በገንዘብ ላታግዣት ወይ በምን ላትረጃት ትችያለሽ። ግን እንዴት ነው ቤት እየሄድሽ በምን ያህል ጊዜ ቼክ ታደርጊያታለሽ? እሷ ያልኩኝ እንዴት እደረጋለሁ በገንዘብ እኮ ነው ገባኝ እኮ። አይ በገንዘብ በሳምንት 3-4 እሄዳለሁ እኮ ቅርብ ሄደሻል ማለት ነው። ግዴታ በቀን ማየት አለብኝ። ግን ሳይመችን ሲቀር በሳምንት 3-4 ስለዚህ በዚህ ሳምንት ሄደሻል? አዎ። ምን ያህል ቀን ሆነሽ ከሄድሽ? ከትላንት ወዲያ ምናምን። ትላንትን ትንሽ ማርጌ ስለነበር ነው የቀሩት። ኦኬ
አይ ቆንጆ ማለት ያው እሷ ጋርም ሄደን ስለምንጠይቃት ብዬ ነው ማለት ያው ስለ እህትሽ አይደለች ያው ካንቺ ጎን ያለው ሳማን ስለኔ ነው አይደለ እዚህ ቤት እኮ የመጣው እኔ ልጠይቀኝ ነው ስለኔ ላይፍ ልጠይቅ ነው አይመጣው እሷ ጋር ደግሞ የሚሄዱ ለምን አስፈለገ ማለት አንቺ ስለ እህትሽ ጥሩ ነው እየነገርሽኝ ያለሽው አይደለ እህቴ እንደዚህ ናት እህቴን ወዳታለሁ እህቴ እንደዚህ ነች እያልሽኝ አይደለ እንዴት ነች እህትሽ ብዬ ብርቱካን እንዴት ነች ስለ ብርቱካን እኮ ብርቱካንን ብቻ ነው መጠየቅ ያለብህ አይደለ እንዴው ስለ አዜብ እየነገርሽኝ አይደል እንዴ አንቺ እኔ እዚህ እየነገርኩት ራሷ ጋር ሄደ ስለኔ ማጣራት ለምን አስፈለገ ማለት ስለ አንቺ ያላትን ነገር ለማወቅ ማለት ይሄን ያለ እሷ እንዳላገኝ የፈለግሽበት ምክንያት ምንድን ነው ግዴታ ብርቱካን ጋር ስለመጣ ደግሞ አዜብ ጋር መሄድ አለብህ ግዴታ ለዛ ሳይሆን በቃ እሷንም ለማጣራት ስለሷም ያለውን ነገር ለማወቅ ነው እንጂ ስለሷን ይነገር ምንም ፈልገው ሌላ ነገር አለ ወይስ ምንም ፈልገው ነገር እንዴት ሊኖርኝ ይችላል ሌላ ጉዳይ ምን አውቃለሁ እሺ ችግር የለውም እንላለን ግን እስኪ ስለራስሽ ይቀጥልኝ ንገሪኝ ስለአንቺ ስለ ትዳርሽ ሁኔታ ያለውን ነገር እስኪ ንገሪኝ በቃ ነው በተወሰነ መልኩ ነገርኩኝ ከዛ በኋላ ይሄን ቤት ተከራይችልን ከባለቤቴ ጋር በቃ እዚህ ነው የምንኖረው እኔ ራሴን ስራ አለኝ ይግል ማለት ነው ባለቤቴም የራሱ የሆነ ይግል ስራ አለ ምንድነው የሚሰራው ባለቤትሽ አለ የራሱ ስራ ኮንስትራክሽን ነው የሚሰራው ግን በግል ላይ የሚሰራው ኦኬ እኔም ደግሞ የራሴ ሱቅ ከፍቼ ነው ማን ይባላል ባለቤትሽ ደረጀ ኦኬ የት ነው ያለው አሁን ደረጀ ስራ ይመጣል ይመጣል ምን ያህል ጊዜ ሆናችሁ በትዳር ከተጋባችሁ 3 አመት ነው በጣም ረጅም ጊዜ ልጅ ምናምን የለም ትንሽ እንቆይ ተባብለን አይ ያው የምትረዳሽ አለች አዜብም ነው በእርግጥ ግን እሱም ቢቆ ነው ኢኮኖሚያችን አደገ ካለ በኋላ ይሻላል ማለት እኛ ባደግንበት ወይ ልጃችንን ማሳደግ አንፈልግ የሆነ ነገር የራሳችን የሆነ አስበው ኪራይ በምትከፍልልን እንጂ ገዝተን አይደለም ይሄን ቤት የምንኖረው በእርግጥ ሙሉ ወጪያችን እየከፈለች እንትን የምትላል እሷ ነች ቢሆንም የራሳችን ቤት ሲኖረን የራሳችን የሆነ ነገር ሲኖረን ነው ልጅ መምጣት ያለበት አንተ ያሳለፍከውን ልጅ ድጋሚ ማሳለፍ የለበት እሱም ብለን ነው የቆየ ነው እንጂ 3 አመት በእርግጥ በትዳር በቂ ነው 1 አመትም ከዛም በኋላም ቢሆን በቂ ነበር ግን የራሳችን የሆነ ነገር ሊኖረን ስለፈለግን ነው አይ ስልክሽ ጥራ ነው መሰለኝ ምናልባት እሱ ሊሆን ይችላል ሌላ ስልክ ነው ማየት እንችላለን ማለት አይ ማን ነው የደወለልሽ ወይ እኮ ነው እንዴ በዚህ ሰዓት የደወለልኝ ሰው ማየት ፈልግ አይ ነው ለመረጃ ነው ምንም እኮ ሌላ ያማርከኝ አይደለም ግን ጥያቄ ጌታ ምናምን እየተመቸኝ አይደለም ይቅርታ አድርግልኝ እንዴ ማለት እኛ እንግዲህ በሰላማዊ መንገድ ነው የመጣነው አሳይቼሻለሁ ፍቃዳችንን መታወቂያችንን ያንዳንዱን ነገር አሳይቼሻለሁ እኮ ኮፒ ኤዲት ተደርጎ ይሁን ምን ይሁን እኔ በአሁን ሰዓት ምንድነው ያንተ መታወቂያ እዚህ ጋር እንትን ነው ቢለ ስላሳየኝ እኮ የሚታመን ነገር አይደለም ማለት የምጠይቅሽም ጉዳይ ሌላ ምንም ኔጌቲቭ ነገር ያለው አይደለም ማለት የምጠይቅሽም ነገር ጠቅላላ ስለኔ ትጠይቃለህ ዛጋ ስላሴ ትጠይቃለህ አንቺ ነሽ የደወለልሽ እኮ የነገርሽኝ ማለት ይኸውልሽ እኔ አሁን አንድ ያልገባሽ ነገር አለ ያው ስለ ትዳር ጉዳይ ስለምናጣራ እንዴት ነው እቺ ልጅ ለትዳሯ ታማኝ ነች ወይ ትዳሯ እንዴት ነው ተጠብቃለች የሚለውን ነገር በዛው ያጣራው ስለሆነ ነው ገባሽ አይደል ለትዳርሽ ታማኝ ነች እኮ ለራሴ ስል ነው መታመን ያለብኝ አይደል ስለዚህ አሁን እዚህ ጋር የደወለው ሰው ማንነቱን የሆነ ስም ብታውቀው ይሄ ሰውዬ ደግሞ ማን ብለህ ስለኔ ጠይቀኝ ነው ምን ችግር አለው ማለትስ እንዴ ቆይ ልጠይቅሽ ተስማምቼ ነው አይደል እዚህ ጋር የተቀመጥነው እንዴ ልጠይቀኝ ያሰብኩት ጥያቄና ግን አሁን ይጠይቀኝ ያለው ደግሞ አይደለም ማለት ልጠይቅሽ ነገርኩሽ እኮ አይደል ስለ ህይወትሽ ወንድሜ ነው ብለህ ወንድምሽ ደግሞ ማን ነው ልትለኝ ነው እንዴት ነው ብለህ ደግሞ ስለ ወንድሜ ጠይቀኝ ምን ችግር አለው ወንድም አለሽ ግን ነው ሁለታችሁ ብቻ ናችሁ ለቤት አለ ሌላ ወንድሞች ታናናሾች ኦኬ አዜብ ቀድማ ነበር እዚህ አዲስ አበባ የመጣችሁ ማለት ነው አንቺ ከመምጣትሽ በፊት ቆይሽ በልጅነቷ ማለት ትችላለህ የመጣችሁ እንዴት ኦኬ እዚህ ቤተሰብ ነበራችሁ አልነበረን ታዲያ እንዴት ነው ማለት በልጅነቷ መጣ በጣም ጠንካራ ልጅ ነው በነገራችን ላይ አዜብ ማለት በጣም የምትለይ ማለት ከህፃናቷ ጀምሮ እድገትን የምትፈልግ መለወጥ በትምህርት ምናምን አትፈልግም የሚገርም ከቤታችን ውስጥ ለየት የሚያደርጋት እሷ ደግሞ ወደ ንግዱ ዓለም ነው እሷ ህይወቷን እየሰማረች የነበረችው በዛ ደረጃ ነው የራሷን ለውጣ እኛ ግን እዚህ ደረጃ ደረሰች አይ ጥሩ ሰው ነች ማለት ነው ትዳር አላት
ልጆች ምናምን ወልዳለች ስለሌላ ሰው አካል እየገባ ነው አባቴ እህትሽ አይደለች ስለዚህ ቢዝን ያክል ማጣራት የምትፈልገው ለምንድን ነው እህትሽ ችግር አለው ስለ እህትሽ ባቅ ምን ችግር አለው ለምን ስለ እህትሽ ተጫልክ ማለት የሚጎዳ ነገር አለ ማወቅ ያለብህ እስከ ደረጃ ድረስ እኮ ነገርኳ ማወቅ እስካለብህ ደረጃ ከዚህ በላይ ደግሞ ለምን አስፈለገ ምን አውቃለሁ አንተ ማን እንደሆንክ ምን አውቃለሁ አምኜ ህዝጋ ስለተቀመጥክ ነው ምን ችግር አለው ምንድነው ችግር አለው በዚህ ሰዓት ማንኛውንም ሰው አምኜ እንዴት ነው ስለዚህ ስለ ሰው ህይወት ታሪክ የምናገረው እኮ ማለት የሚጎዳ ነገር አይደለም ስለ ምን አውቃለሁ እንደሚጎዳ እንደማይጎዳ እኮ ነው ያለቀማ ራስን እንተንቀው አይደል ስለ ህይወትሽ ጠየቅኩሽ ማለት ይኸውልሽ ያንቺ ህይወት ማለት ከትሽ ጋር የተገናኘ ህይወት ነው ያላችሁ አይደል ስለዚህ ልንከራከር ምናምን አይደለም ከአንድ አባት ነው የተወለዳችሁት ስለዚህ አንቺን መጠየቄ ችግር ያለው አይመስለኝም ደግሞ ስለኔ እኮ መጠየቅ ከነበረብህ እኮ ስለኔ ብቻ ነበረ ስለዚህ አንድ ስለሌላ አንድ ያልክ ሁለት ያልክ እየቀጠልክ መጣ እኮ ምን ችግር አለው ብትጠይቅሽ ነው ስለዚህ ማጣራት ለምን አስፈለገ እህትሽ ነች እኮ እህቴ ነች አዎ ስለ ባልሽ ብጠይቅሽ ስለ ባሌ ለምን ታጣራለሁ ትይ ነው እንዴ ማወቅ እስካለብህ ደረጃ ታውቃለህ ግን ላፊ ደግሞ ልነግርህም አልቻልችልም እንዴ አሁን ምን አይነት ላፊ ጥያቄ ጠይቅኩሽ ስለዚህ በቃ ባለ ትዳር ነች ወይ ያልኩሽ አዎ ወይም አይደለም ነው ልትይኝ የምትችው ይቅርታ ሌላ ምንም አይነት መልስ እኔ ያመመኝ ነው በስነ ስርዓት ታወራኛለህ ብዬ እኮ ነው እዚህ ቁጭ አልኩ እንጂ ስለሌላ ስላንቺ ታሪክ ብለህ ስለሌላ ታሪክ እንዳወራለህ አልፈቅድም ምን ችግር አለው አንደኛ አሞኛል ማውራት ያለብህ ነገር ጨርሰህ ከሆነ መውጣት ትችላለህ ገና አልጨረስኩም እኔ የሚጠቅመኝ ነገር ካለ የሚቅርብኝ ማህበረሰቡም በቃ ስለሌላ ሰው ሰርታላ ጎረቤት ሰርችላቸዋል ብለና በቃ የነሱ ታሪክ ይበቃቸዋል ማለት ምን ችግር አለው ስላንቺ ታሪክ ብናውቅ ማለት ይሄኛል የሚያስከፋ የሚጎዳ ነገር አለው አንዴ ስለኔ አንዴ ስለሌላ ሰው ይርክ ይጠይቀኝ አውዘግብከኝ እኮ ምን ችግር አለው ችግሩን ንገሪኝ ማለት በቃ ይሄ ነገር ስለጠየቀኝ እንደዚህ ነገር ሊመጣ ይችላል በይ ነው ስለዚህ እንዲታወቅ ማትፈልጊው ነገር አንተ በመልካም ነገር መጣል መልካም ነገር ይዘባት መጣ እኔ በምን አውቃለሁ አይ ገባኝ አሁን ሲጀመር ቀደም ጀምሮ ነገር ሁሉ ነግሬክ ሄደ ይሆን ነገር ብታጠቃስ ምን አድርገህ አዚብ ነዝናት አዚብ ሀብታምናት ምናምን ስላልኩ አንተ ወንጀለኛ ትሆናቱን ሲጀመርኒ በምን አውቃለሁ ወንጀለኛ ቦን መልካም ጎንህን ካሜራ ይዤ እነዚህ የነ ሰዎች ይዤ እዚህ ጋር አብሬሽ አልከኝ መልካም ጎንህን የነገርከኝ መጥፎ ጎንህን ደግሞ ያላቀ አንተና ያንተ ባልደረቦች ናቸው ሊያቆኝ ይችላል መጥፎ ጎን ማንንም ሰው መጥፎ ጎን ሊኖር ይችላል ሰው ስለሆነ ስለዚህ ግን እዚህ ጋር ነገርኩሽ በቃ አንቺ ጋር የመጣውበት ምክንያት መረጃ አጣርቂ ለሚዲያ ለማስተላለፍ ነው እንጂ ሌላ ምንም አይነት ነገር ይችላል ለሚዲያ ለማስተላለፍ የፈለከው ደግሞ እዚህ ጋር የብርቱካንን ታሪክ ነው አይደለ የብርቱካንን ታሪክ ደግሞ ወይም ደግሞ የለምለም ወይም የሌላ ታሪክ ደግሞ እነሱ ነው መጠየቅ ያለባ አይደለም እህትሽ ነች አይደለ ነው ቀደም እየዋሽሽ ነው በቃ ይመስለኛል ቀደም ይሄን ቤት ተከራየችልኝ ወዳታለሁ ነፍሴን ህይወቴን ሰጣታለሁ ስትኝ የነበረው አሁን ላይ ሲገባኝ ውሸት ነው በቃ ለምን ደግሞ ውሸት ማለት ውሸት ባይሆን ይሄን ያለ ስለ እህትሽ ጥሩ ነገር ለማውራት ስለ እህትሽ ለሚዲያ ይፋ ለማድረግ አውራው ለማወቅ ካለበት ደረጃ እኮ አውራው ልክ ግን ደግሞ ሌላ ታሪክ ምን መጠየቅ ያለብህን መጠየቅኝ አይደለ ሌላ ላፊ ታሪክ ደግሞ ስለሷ አላወራልህ አልፈቅድም ማለት ችግሩን ምንድነው ነው አሁን ያልተረዳሁት ነገር ያንተ ሰው ታሪክ እንዴት ዝም ብለህ ታወራለህ ለማጣቀስ አዎ እህቴ ናት ያስተማረችኝ እህቴ ናት እዚህ ደረጃ ደረሰችኝ አልኳ በቃ ያቺ መልካም ሴት እንደሆነች አወቅ ስለዚህ መጠየቅ ያለብህ ስለኔና ስለኔ ጉዳይ ብቻ ነበር አሁን ዘና ሌላ ሰው ቤት ሄድክ እኮ ችግር አለው ወይ ነው እኔ አሁን እኮ ሌላ ነገር አይደለም ሌላ መጥፎ ጥያቄ ወይም ከባባድ ጥያቄ አይደለም የጠየቅኩሽ ለኔ ችግር አለው አባቴ ያለ ምን ነገር እየተከራከርና ያለ ነው ሰዓቴን አትግደልብ እስኪ አስገቡልኝ አንድ እንግዳ አለኝ በዛው እስኪ ተጨማሪ ጥያቄዎች ስላንቺ ሊጠይቅሽ የሚችል አንድ የምትችል አንድ እንግዳ አለችኝ አብራ ባልደረባዬ ነች ውጪ ነች አለች ለዘረፋ ምናምን ነው የመጣችሁት እኔ ግራ ያጋባችሁ ነው ያላችሁት ናት ለዘረፋ ቢሆን በእንደዚህ አይነት መልኩ አስገባት ማሪ ድርስ እንዴ ምን ትሰራለች እዚህ ቤት ማማረም ሰር ተቀፍኝ ሰላም በይ እንደው ምን ትሰራለች እዚህ ቤት ያለችው እንግዲህ እሷ ነች ማማረም ምን ትሰራለች አዜ ምን ነበርኩ አዜ ምን ተቀለች እናገኘናት እዚህ አዜ ምን እየተከ ምን እየተከደ ምን ሆነሽ ነው ማሪ ታረጋሽ መጀመሪያ አንቺ ነሽ ህይወቴ ላይ የምትጫወተው አይደል አንቺ ነሽ ህይወቴ ላይ እየተጫወተሽ ያለሽ አይደል ጭራሽ ምንድነው ያከያቸው ተረጋጊ ይታፈራልሽ ተረጋጊ
ጓደኛሽ እኮ ነኝ እኔ ቡርቴ እኮ ነኝ አየው ይበለኝ ግን አስነግሩኝ እንዴ ተረጋጊ ግራ ያጋባችሁ ነው ያላችሁ እኔ ግራ ልጋባ እንጂ ተዋውቁት ከሱ ጋር አይደል እኔ ግራ ልጋባ እንጂ አታስመሲ ግራ ያጋባችሁ ነው ያላችሁት ከየትም ተዋውቁት ሲጀምር ከሱ ጋር ቆይ እኔ ላይ እየተጫወትክ መሆኑ ማለት አልገባኝ እየተጫወታችሁ ነው እኔ ላይ እዚህ ቤት ይዞኝ የመጣው ማን ነው ምንሽ ነው ማሪ ቆይ አንተ ልጠይቅህ እንጂ እዚህ ቤት ይዞኝ የመጣው ማን ነው እሱማ ድራማ እየሰራችሁ ቢናል እኔ ላይ ምንሽ ነው ምንም ድራማ እየሰራ ነው ግን እዚህ ቤት ይዞኝ የመጣው ማን ነው የመጣው ነው አብረን ነበር ግን ምን እየተካሄደ ነው እኔ ተጠራጥርሽኝ ያለሽው በደንብ ለምን ተጠራጥር በደንብ ነው የምትጠራጠር ምን እየተካሄደ እንደሆነ ለኔ እንዳትነኪኝ ባለጌ እንዳትነኪኝ እሺ አንተ ምን የምትፈልገው ከኔ ምን የምትፈልገው አተራስከ ምን ማለት ነው ተረጋጊ ሳራ ኤብስ የሆነ ችግር ካለባችሁ እዛው ሂዱና ጨርሱ የሰው ቤት አይደለም እንደዚህ የምትላላችሁ አይደል የሰው ትዳር ማመሰቃቀል ነው ያንቺ እንትን ባለጌ ቢገባሽ እኮ ጓደኛሽ ነበርኩኝ እሺ ተረጋጊ ሳራ ለመጀመሪያ ተረጋጊ እኔ የማንንም ትዳር ባክሽ ተረጋጊ ምን ነው ተልቀሽው አንቺ ልጠይቅሽ እንጂ ማለቀት ጓደኛሽ ብዬሽ ልጠይቅሽ እንጂ እኮ ተረጋጊ ሲነግሩኝ አልሰማ ብዬ በጨዋታ አይደለም መጀመሪያ ተረጋጊና ይሁን ነገር አስረጂ ትችያለሽ ግን ምንድነው ሳላደንቅሽ ምትይ በማለቀው ነገር አንቺ በጣም ተስመስያለሽ እንዴት እንደዚህ ሊሆነሽ ልትመጪ ቻልሽ ታስመስያለሽ ያስመሰልኩ አይደለም ቆይ ያልገባኝን ጉዳይ ትተዋወቃላችሁ ልታችሁ ያልገባኝ ማን ነኝ እኮ ምን እየተሰራብኝ ማላቀው ነኝ ትተዋወቃላችሁ ወይ እኔ ምን እያሰባችሁ እንደሆነ አላውቅም ያስበሽ ጓደኛ ተብዬ እሺ እኮ ተረጋጊ አንቺ ብሎ ጓደኛ ሳራ ተረጋጊ አፍሽን ዝጊ በቃ ሳራ ተረጋጊ ለገዛ ቤትሽ ብትሆኚም አልፈራሽም ሰሚኛለሽ አይደል አፍሽን ዝጊ አንተ ልቀቀኝ ነው ማልፈራሽም ሳራ ስሚ ነገር አስበሽ ከሆነ የመጣሽው እኔ ማልፈራሽም ምን እየተካሄደ ነው ያለው ሳራ እኮ ተረጋጊ መጀመሪያ ተረጋጊ አይደለም ማንንም ፈልገን ነው የመጣነው ማንንም ነው እያገኘን ያለነው ግራ ገባኝ እኮ ሳትጮሂ መጀመሪያ ተረጋጊ ዝም በይ አንቺ እንዴ ቤትሽ ብትሆኚም የራስሽ ጉዳይ ሳራ መጀመሪያ ተረጋጊ ምን አይነት ራስ የሚቀቀብሽ ቁጭ በይ አንቺ ቁጭ በይ ተደራጅታችሁ ነው ለካ የምትጫወቱብኝ ቁጭ በይ ተረጋጊ አንቺ መጀመሪያ ቁጭ በይ እኔማ ውሻ አይደለም በገዛ ቤቴ ሰው እንደውሻ በረር የሚሰደው ተራራች ማውራት ከቻልሽ ተራራች ማውራት ለየን ውሻ ነው በቤቱ የሚቆረው የሚባለው ምናልባት ከውስጥ ከሌላ ሰው ተበሳጭተሽ እኔ ጋር ነው ቁርጤ ጋር ነው እንደምትበሳጭው እየተካሄደ ያለው እኔ ምንም እየገባኝ አይደለም እኮ ተረጋጊ እኔማ ተረጋጋው ከዚህ በላይ ልረጋ አብረን የመጣ ነው ስትል ሰማሁካ አዎ አብረን የመጣ ነው ተረጋጋው እንዴት ትልቅ ጉዳይ ስላለን እዚህ ቤት ሊያመጣን የሚችል እኮ እዚህ ቤት ሊያመጣን የሚችል ትልቅ ጉዳይ ስላለን ነው አብረን የመጣ ነው ምንድነው እሱ ትልቅ ጉዳይ አለ ስለ ብርቱካን ህይወት ታሪክ ነበር እኮ ለመጠየቅ የገባው እዚህ ቤት አይደለ አዎ ስለ ብርቱካን ህይወት ታሪክ ግን ደግሞ ጎረቤት እየጠየቁ አንቺ ቤት ተራ ደርሶ ገባዋልከኝ አዎ ግን ደግሞ ከሷ ጋር ነው የመጣሁት ምን አይነት ጥያቄ ነው አዎ እሷ ጠቁማኝ ነው ስለ ጓደኛዬ መረጃ እነግርሃለሁ ብላኝ የመጣሁት ግን እኮ በጥቆማ ሳይሆን በተራይ እንደመጣህ ነው እዚህ ቤት እየነገርከኝ ነበርኩ እኮ እዚህ አካባቢ ተጠቁማኝ ነው እሷ ጠቁማኝ ነው እዚህ አካባቢ አሉ ብዙ ሰዎች አለችኝ ከዛ ማን ስላት ያው ከኛ ጋር ነው የምሰራው እንደ አብራን ነው የምሰራው ከኛ ጋር እናንተ ጋር እንደዛ አይነት ስራ እንደምሰራ ግን አልነገረችኝ በእርግጥ ብዙ ጊዜ ሆኖ ከተገናኘ የደረጃ ባለቤት ነች በነገራችን ላይ እሺ እኔ ምንም ማናት ብርቱካን አንቺ ቆይ ችግርሽ ከኔ ምንድነው ተረጋግሽ ማነሽ ማለት ደረጃ ታውቂዋለሽ አንቺ ልጠይቅሽ እንጂ ከእኔ የምታውቂው እንዴ ባለቤቴ ሲሳመት ባለቤቴ ነው ባለሽ አዎ ባለቤቴ ምንድነው ነው አዜብ ያላ ሴት ስሟን ቀይራ ምንድነው ነገሩ ቆይ ስሚኝ በእንደዚህ መልክ አይደለም ታዲያ እንዴት ፈልጊያት ባሏ ነው ያልከኝ ነው ታውቃለህ አይደል አዎ የሶስት ዓመት ባለቤቴ ምንድነው ታዲያ ሀብቴን የበላችኝ ማለት እኮ ነው አይደል ቆይ አይደለም ተረጋጊ እንዴ ልረጋጋ ልበድ እንጂ ማን ሀብት የሚበላ ልበድ አንቺ አፍሽን ዝገደዛ ማን ሀብት የሚበላ ሰማሽ እኔና ተፈት ይሰማሽ እንዴ ጓደኛሽ ሆነ ይቀር የሰው ባል ቀምተሽ ሀብት ነጥቀሽ እንዴ እፈሪ ማን ሰው ይቀማ ወይኔ ደረጃ ደግሞ እኔ ምንም እየገባኝ አይደለም ደረጃ ከመቼ ወደ ነች ባለቤት ነው እሺ ተረጋጊ እኔ ተረጋግቻለሁ ኬስ ነው አብዳይ የተፈጠረ ያለው ነገር ብቻ ነገሩ ነው ምንድነው የተፈጠረ ያለው እሺ ምንድነው የተፈጠረ ያለው ቆይ የተፈጠረ ያለውን ያልገባኝ እኔ ብቻ ነኝ ቆይ ሁለታችሁ የምታውቁት ታሪክ አላችሁ አይደለ አንቺና ባልሽ ተመሰጠራችሁ ሀብቴን አይደል ተዞር ማለት ነው ጭራሽ
ለምን አትለቀኝ? እንደዚህ መልክ አይሆንም ሳራ። ተደብድብኝ ነው ተደብድብኝ ተዋት። ለእስኪ ደብድብኝ ከባልሽ ጋር ተመሳሳይ በጣም ተረጋጊ። አንቺ ባለኝ ከየት ነው የምታውቂው? አንቺ ጀመር ከየት ነው የምታውቂው? ባለኝ አይደለም ሳራ ሌላ ካንቺ ምንም አልፈልግም። ሀብቴን ብቻ መልሽልኝ። ይኸውልሽ እኔ እንዳንቺ እብድ አይደለም። ሀብቴን ብቻ ሰው ገዛ ቤት ሰው ጋር አልደባደብም። እሺ አይደል? ለዛውም በእንደዚህ መልክ አይደለም። ሁለታችሁም የማታውቁት ነገር ውስጥ ነው አብራችሁ ድራማ እየሰራሽብኝ ያለሽ ወይስ ከዚህ በላይ እንዴ? ልረጋጋ። ቆይ እኮ ተረጋጊ። በእንደዚህ መልክ ምን ልታመጪ ነው? እሷን ደብድበሻት ምንድን ነው የምታመጪው? ንገሪኝ እስኪ። ማድረግ የምትችል ነገር ንገሪኝ። የትኛው ሀብትሽ ነው? አንቺ ባልሽ ወሰደውን እያንዳንዱን አትሰማሽኝ አይደል? እሱ ይነግርሻል። እዚህ ጋር ማቃጠለው ሌላ ምንም ትርፍ ሰዓት የለኝም። ሰማሽኝ አይደል? ሀብቴን ነው የምፈልገው። ለምን በሰደብሽ መልኩሱን አጥቂ ተንቀባረርሽ መስኖሪ በእኔ ሀብት መሆኑን እንዳትረሽ እሺ? አትሳሳች። ተንቀባረር የሚኖረው በእህቴ ሀብት ነው። በእህትሽ? አዎ ለኔ አይደለም ለማንም የምትርፍ እህት አለች። ታውቂያለሽ? ለማንም ዞር አትልልኝ በእናትህ። ይኸውልሽ ሳራ አትዘትሽ ተቀመጪ። በእንደዚህ መልክ አይደለም ተነጋግረን የመጣሁት አይደለ? እዚህ ሲመጣ ተነጋግረናል። ፊት ፊት ስላልሽ እኮ እኔ ጋር ምንም ነገር የምታገኙ ነገር የለሽም። ማስረዳት ያለብሽ ነገር ደግሞ ተረጋግተሽ እንደተማረ ሰው ማስረዳት ያለብሽ። የተማርሹን እንደዚህ ፊት ፊት ስላልሽ ምንም ታመጪው ነገር የተማርሹንማ አየሁሽ እኮ። የሰው ባል መቀማት፣ የሰው ሀብት መቀማት ትርጂ ነው እንደ አንቺ ባል ነው ያሰብሽው ነገር አለሽ። ቆይ አንድ ነገር ብቻ ልጠይቃችሁ ሁለታችሁን። የሰው ደረጀ ባለቤትሽ ነው አይደለ? የሶስት ዓመት ባለቤት ያው 3 ዓመት አይደለ? ንገራት። አንቺ ንገራት። 3 ዓመት ይቅርታ እንደምታስታምና ምን 3 ዓመት በእንደዛ አይነት መልኩ አላውቃትም። ጓደኛዬ ጭራሽ እየተባበራችሁ ነበር። አሁን በፊት እንደዛ አይነት ባህሪ ቢኖራት እጣላት። ምን ያህል ጊዜ ሆናችኋል ከተገናኛችሁ ሁለታችሁ? ከማን ጋር? ሁለታችሁ በጣም ብዙ ዓመት። አዲስ አበባ ከመጣሁ ጀምሮ የማውቃት ጓደኛዬ ናት እኮ። ከተገናኛችሁ ቅርብ ጊዜ ተገናኝታችኋል? ቅርብ ጊዜ በእርግጥ አልተገናኘንም። ምን ያህል ጊዜ ሆናችኋል ከተገናኛችሁ? ሰዓቱን አላስታውስም። ምናልባት ስልኳም ዝግ ነበረ። ስደውልላት ስልኳ አይሰራም። እኔም በአጋጣሚ ስልክ ቀይሬ ነበረ። አድራሻ እሷ የምታቀኝም ቤት አድራሻ ቀይሬ ነበር። በዛ ምክንያት ተለያይተን ነበር ለብዙ እኮ። ምን ያህል ጊዜ? ከዓመት በላይ ይሆናችኋል? አዎ ከዓመት በላይ። አየሽ የሚገርም ሳፈላልጋት ሁላ ነበር ማለት ነው። አሁን ስትመጣ በመልካም ነገር ልቀበላት ቀጥ ብዬ አፈላልግሽ ምን ባልሽን አገባው ስለዚህ በጣም ቀልደኛ ነሽ። የኔ እናት ካንቺ ጋር የምናወክረው ምንም አይነት ሰዓት የለንም። ሰማሽኝ አይደል? ይቅርታ ጓደኛዬ ስላሳለፍነው ነገር በስነ ስርዓት አውሪ። ስላሳለፍነው ጊዜያቶች ብለሽ በስነ ስርዓት አውሪ። ከየት ነው የምታውቂው ደረጀ? ምንም ያሳለ ሲነገረኝ እንኳን አልሰማ ብዬ ነው። መሰሪናትሽን እኮ ቀድሜ ነበር የማውቀው። እሺ ሲነገረኝ አልሰማ ብዬ በአይኔ ልይ ብዬ ነበር የምነግርኩት። ባለጌ አታውቂኝም እና ስለኔሽ እንዴ? አላውቅሽም። የታውቅሻለሁ? አላውቅሽም። ባለጌ ይኸውልሽ ተረጋጊ። በእንደዚህ መልክ አይደለም። ተረጋጊ። ይኸውልሽ የምትፈልጊውን ነገር በስነ ስርዓት አውሪኝና ደረጀ ያልሽው ሰውዬ እውነት የኔ ባል ከሆነ እሱ ጋር መጋፈጥ ትችያለሽ። ምናልባት የስም ስህተት ሌላ ደረጃ ይዘሽ መጥተሽ እንዳይሆን ነው የመጣሽ አይደል? ይኸውልሽ ተረጋጊ። አሁን ያልተረዳሽ ሁለታችሁም ያልተረዳችሁ ነገር አለ። እንደሷ መሆን አያቅተኝም፣ ግን ይሄን ባህሪዋን አላውቀውም። አዲስ ስለሆነብኝ ነው ተረጋግቼ እያወራሁ ያለሁት። እላፊ ስትናገር ዝም ያልኩት ምን እንደሆነ ያሰሽ ነበር ባላቅሽ ማለት ነው። ግን አቅሻለሁ። ይሄ ባህሪ እንግዳ ባህሪ ስለሆነብኝ ነው በስነ ስርዓት እያወራሁ ያለሁት አይደለም። ሁለታችሁ አሁን እዚህ ጋር የተጨቃጨቃችሁ ዝም ብላችሁ የተናከሳችሁ ነው ያላችሁት። እኔ እኮ በማላውቀው ነገር ነው። ምንም አታውቂም አይደል? እየዘለፈችኝ ያለችው እኮ ምንም ስለማላውቀው ነገር አይደል? አግብተሽው ምንም አታውቂም። ለዛውም 3 ዓመት ሙሉ የምወደው ባሌ ነው። አግብቼው እየኖርኩ ነው። ለዛውም በፍቅር ብዙ ጊዜ አሳልፈን ካላገባሽ ታዲያ ምን እንደዚህ አንጨረጨርሻታል? የምፈልገው ሀብቴን ነው ባልሽን አይደለም። እኔ እናት እሱን እየቆየ ሲመጣ ስለ ጸባዩ ስታውቂ በራሽ መንገድ ታጣሪዋለሽ። እሱን ደግሞ ስለ ባሌ ጸባይ ደግሞ አንቺ አትነግሪኝ። የራሳችሁ ጉዳይ ነው። ስሚኝ ብርቱካን፣ ስለምታወሪው ሀብት ማውቀው ነገር የለኝም። ስሚኝ አዳምጪኝ። ተንቀባረሽ ይገሩሽ አዳምጪኝ። ታዳምጪኝ ከሆነ አንደኛ እዚህ የመጣሁበት ምክንያት ቅድም የነገርኩሽ ነገር በጠቅላላ ውሸት ነው እንዳልሆነ ገብቶኛል። አዎ እሷ ስትመጣ ነው የገባኝ። ደረጀን ፍለጋ ነው ገብቶኛል። ደረጀንና እህትሽን ፍለጋ ነው የመጣሁት እዚህ ቤት። ደረጀን ለምን እንደምትፈልገው እሷ እንደዚህ ባሌ ነው እንደዚህ ብላ እንትን አለችብህ ስለመጣች ነው? አዎ እያንዳንዱን ወረቀት አይቻለሁ። ማስረጃ ማሳየት ጠላትህን ሳይሆን ወዳጅህን ፍራ የሚባለው ለካ ለዚህ ነው አይደለም? ጭራሽ ትዳር ያስቀናሽና ነው እንደዚህ በዚህ መሳድነት መጣሽ። ያንቺ ትዳር እያየሽ ነው አይደል? ይሄ ሰርተፍኬት እያየሽ ነው አይደል? ጋብቻ ሰርተፍኬት በጣም ትቀልጃለሽ። ይሄ ጋብቻ ሰርተፍኬት ማለት ሳራ ጓደኛሽና
ደረጀ የተጋቡበት የጋብቻ ሰርተፊኬት ነው። ካንቺ ጋር ሰርተፊኬት እንደሌላችሁ አውቃለሁ ይላል ሶ ሌላ ደረጀ ባለ መሆኑ ነው በምን እርግጠኛ ሆናለሁ? አታነብም እንደሌላት ስም እየለየሽ እንጂ ይኖራል። ደረጀ ብሎ ሌላ ስም ሊኖር ይችላል። ደረጀ አየለ ይላል። ዝም ብለሽ ሊጠብቅሽ። ስለዚህ ያንቺም የባለቤትሽ ስም ደረጀ አየለ ነው። ተመሳሳይ ስም አይኖርም? አዎ እናንተ ደግሞ ሰርተፊኬት እንደሌላችሁ አውቃለሁ። ብዙ ብርቱካን አበበ የሚባሉ ብዙ ሰዎች ሊኖሩ ይችላሉ፣ ግን የጋብቻ ሰርተፊኬት እንደሌላችሁ አውቃለሁ። ሁለታችሁ በጣም ተረጋጋሽ። የላችሁም የጋብቻ ሰርተፊኬት። ለምን ስራሽን ታውቂያለሽ? ለምን የጋብቻ ሰርተፊኬት ላይኖራችሁ ይችላል? በምን ምክንያት? ተጋብታችኋል፣ 3 አመት ቆይታችኋል፣ አብራችኋል፣ ግን የጋብቻ ሰርተፊኬት የላችሁ። ይሄ እኮ የራሳችን እንትን ለምን? ምን ምክንያት ኖርሽ? ምን ማለት ምን ምክንያት? እኔ እና እሱ በአንቺ የተነሳ ነው። ግዴታ ወረቀት ላይ ተፈረመ አልተፈረመ ነው። ምን በአንቺ የተነሳ ነው፣ በሱ የተነሳ ነው የጋብቻ ሰርተፊኬት የሌላችሁ። ትርግጥ በሱ ነው። ግን ደግሞ ያን ነገር እኔም አልተጫንኩትም፣ ምክንያቱም ስለምወደው። ሌላ ላፊ እንደዛ አይነት ነገር ይመጣብኛል ብዬ ማስቤም አላውቅም። ሀብት አለሽ? ማለት ነው ሀብት አለሽ ማለት የራስሽ የቤተሰብ የወረስሽው ነገር ወይ በግልሽ በአንቺ ስም ያለ ነገር? እህቴ ከፈተችልኝ ሱቅ በእኔ ስም ሱቅ እንጂ ሌላ ምንም ነገር የለሽ? ሌላ ነገር የለኝም። በቤተሰብ የመጣ ነገር የለኝም። ግን እህቴ ከፍታልኝ ትልቅ ሱቅ የምሰራው በሷ ነው። ትልቅ ፀጉር ቤትም አለኝ አከራይቼው የማሰራው ሰራተኞች የሚሰሩት ፀጉር ቤቱ ጋር ነው ያልሰራበት። ስሙን ወደ እኔ አዙሪልኝ ምን የሚል ነገር መጥቶ አያውቅም? ከዚህ በፊት ጠይቆሽ አያውቅም? መጀመሪያ አካባቢ እንደዛ እያለኝ ነበር። በእኔ ስም ይዙሩና ሱቃችሁን እናሳድገው ምናምን ሲለኝ ነበር። ከዛስ ምን አልሽው አንቺ? እንደማላዙርለት ነግሬዋለሁ። ደግሞ አላዘርኩለት። ከዛ ግን 3 አመት ሙሉ አብራችሁ ቆያችሁ። እንደዛ አይነት ጥያቄ እንደሚያነሳ እንደታወቃን ደረጃን ታውቀዋለህ ማለት ነው። እውነትም ከበፊቱ በጣም ደንዘሽ ይጠበቅሽኝ ታውቂያለሽ። ንገሪያት እስኪ ለጓደኛሽ ንገሪያት። ይኸውልሽ አንቺም ተሸውደሻል፣ አንቺም ብዙ ነገር ውስጥ ገብተሻል። አሁን መወቃቀስ እንድትይ አልፈልግም። ንገሪያት እስኪ ስለ ባሏ ንገሪያት። ባሌ ደረጀ ባልሽ ነው። ምን አይነሽን አታምኚውም ነው ችግርሽ? ነው አሳየውሽ እኮ። እንዴት ለማን ስሚ እኔ ግን እኮ 3 አመት ሙሉ እኮ እኔ ጋር ነው የሚኖረው። 3 አመት አይደል? ከ3 አመቱ ግን ግማሹን አመት እኔ ጋር ነበረ። ይገባሻል? እኔ ጋር ነበረ። በእንዴት መልኩ? እሱን ብጠይቀው አይቀልሽም? አንቺ መለስ ብለሽ አትስሪ ጀመርሽ። ለምን አጨርሽልኝ? የት ነው ያለው ደረጃው? ስራ ሄዷል። ይመጣል። ሰዓት እየደረሰ ነው ይመጣል። ግን እኔ በማላውቀው ነገር አትጩይብኝ። በኋላ ይጸጽትሻል። ምንም አልጸጸትም። ምናልባት አንቺም እኔም ማናውቀው ጦስ ውስጥ ገብተን ሊሆን ይችላል። ሰሚኛለሽ? 3 አመት ሙሉ ባሌ በላይ ስትኖሪ ስለሱ ያላጣራሽ ሴትዮ እንኳን ስትሰሚነን አልጸጸትም። ለምን አጣራለሁ? ነገሩ ለምን ታጣራለሽ? እውነት ነው። እኔ ራሴን እንጂ እኮ ስለሰው እንደዚህ ያደርገኛል ብዬ ተንኮለኛ ሰው ነው ስለሰው ማጣራት የሚፈልገው። ከእኔን ካውሽ ከወደድኩት ካፈቀርኩት ደግሞ ስለሱ ህይወት ታሪክ ምን አጠራረኝ? እኔም ብዬ ነበር። ስለወደድሽ ላፈቀርሽ ብቻ ይሄ ሰውዬ ንጹህ ሰው ነው ምንም እሱ ነገር አውቃለሁ እንጂ ደግሞ ሌላ አላፊ ነገር ደግሞ በርብሬ ማወቅ አልፈልግም። ምክንያቱም ወንዶዋለሁ አፈቅረዋለሁ። እስካሁን አብሪን 3 አመት ሲኖር ምንም አይነት መጥፎ ነገር አይጨበት አላውቅም። አንድን ሰው እኮ ለማወቅ 1 ቀን ይበቃል አይደለም? ስለዚህ ደረጀ ግን ለማወቅ 3 አመት እንኳን አልበቃሽም። 3 አመት ይሄን ነገር ነው ከሱ ሳቅ እንጂ አሁን እናንተ እንደዚህ ስላላችሁኝ አንደኛ መጣጣችሁ ልክ አልነበረ፣ ሁለተኛ አሁን እንደዚህ ስላላችሁኝ ይሄን ሰርቲፊኬት ስላሳያችሁኝ እኔ እንደዚህ ጓጎጭ ብዬ የሚልበት ነገር የለኝም። እውነቱን ስነግራችሁ ማለት ነው። የማውቀው ነገር ካለም በሱ ላቅ ይችላል። አንቺና ከባለቤትሽ ያጠራጠረ በጣም እስኪ ንገራት እያንዳንዱ ነገር እንዴት እንዳገኘሽ። ምክንያቱም እንዳንቺ እንደዚህ ፊት ስላልኩኝ ራሴን አሳምማለሁ እንጂ ምንም ማመጣው ነገር የለኝም። ከጓደኛሽና ከባልሽ ማንን ነው ልታገኙ የምትችይው? ማለት ቅድሚያ የምታምኚው ማንን ነው? ከባልሽና ከጓደኛሽ? ይሄ ምን አይነት ጥያቄ ነው? እኮ ማንን ነው የምታምኚው ማለት ነው? አንተ ከጓደኛና ከባለቤት ማለት ነው። ምን ያህል ታውቃታለሽ? እሷ ጋር እኮ አብሬው እውላለሁ እንጂ አብሬ አላድርም አይደለ? ባለቤቴ ጋር ግን አብሬው እውላለሁ አብሬ። ስለዚህ የምታምኚው ባለቤትሽን ነው። ምን ጥያቄ ነው? ማንም ምንም ነገር መጥቶ ቢነግርሽ ልትቀበያትሽም በቃ ባለቤትሽን ልትቀበም ይችላል። አልቀበል የሰራው ስትካለም ከሷ አንደበት ነው መስማት ፈልገው። ኦኬ አጥፍቻለሁ ብሎ እንዲነግርሽ እንግዲህ አስሚ። ከጠፋል ፍጥል ደረጀ ማለት የብዙ አመታት ፍቅረኛዬና ባለቤቴ የነበረ ሰው ነው። ማስረጃውንም አይተሻል። ብዙ ጊዜ የነገርሽ ነው ወርቀት ማሳይሽ አይተሻል። ነገር ከሱ ነው ማወቅ የምፈልገው። ስሚኝ፣ ተረጋግተሽ ስሚኝ አንዴ። ምናልባት ተልከሽ ይሁን ምን ያለቅ ምን ፈልጌ ካንቺ ታውቂያለሽ። በዚህ ሰዓት ብዙ ነገሮች ተቀነባብረው እውነት ነገር የሚመስሉ ብዙ ነገሮች ታውቂያለሽ። እንኳን ይሄ ተራ ወረቀት ልነግርሽ አልችልም። ይሄ ለእናንተ ልነግራችሁ አልችልም። ምንም በሌለሽ ሰዓት
ሀብት በሀብት የነበርኩት ጓደኛሽ እንደነበርኩ ታውቂያለሽ። ካንቺ ምንም ልፈልግ እንደማልችል በቃ ታዲያ እሱን አውቃለሁ። አሁን ደግሞ ምን አይነት ደረጃ ላይ እንዳለሽ አለቅ በቃ ካንቺ ምን ይፈልጋል? ከዓመት በላይ ሆኖና ከተለያየን አይደል? የራስሽ ጉዳይ። ስሚኝ፣ የምር መረዳት የምትፈልጊ ከሆነ ስሚኝ። እንደነገርኩሽ ደረጀ ማለት የብዙ ዓመታት ፍቅረኛዬና ባለቤቴ ነበር። ነገርሽ 3 4 ከዛም በላይ የደጋገምሽ እንዲገባሽ የምትረጂኝ ሰው አይደለሽም። ከዛም አልፎ ተርፎ ግን ያ የምታውቂውን የቤተሰቦቼን ሀብት በስሙ አድርጎ ይዞብኝ የተሰወረ ሰው ነው። እሺ ቢገባሽ 3 ዓመት ሙሉ አብረሽ ስትቀመጪ ያለውሽ ደረጀ ይሄ ነው። እላፊ አታውሪ። እኔ ደረጀ እንደዛ አያደርግም። ምን አሰበት ነው እንደዚህ የሚያደርግ? የዛሬ 3 ዓመት ስታገኝ በምን ሁኔታ ላይ ነው ያገኘሽው ነበር? ተዋወቅሽው? እንዴት አገኘሽው? ቡቲክ ቤት ነው ምናምን ነው ሲሰራ ነበር። መጀመሪያ የተተዋወቅ ነው በዛ ቡቲክ ከዛ እንዴት ቀረበሽ? እንዳጋጣሚ ልብስ ልገዛ ሄጄ ምናምን በቃ በዛው ስልክ ተለዋወጥን። ከዛ በኋላ መገናኘት ጀመር። ብዙ ነገሮች ማውራት ጀመር። ከዛ ወደ ፍቅር ህይወት ገባን። ከዛ በኋላ የመጣው በስሙ ያሉት ሀብቶች ድርጅቱ ምንም አውቀው ነገር የለም። ድርጅት እሺ ሌላው ቢቀር ድርጅቱን ከየት አመጣው? ድርጅት አላቅም። የምር ደረጀ ሌላ ሰም ነው ወይስ የኔ ባሌ ነው ደረጀ የሚባለው ሰው? እንግዲህ አሳየንሽ። ከዚህ በላይ ምን ማስረጃ ትፈልጊያለሽ? እኔ በምን አረጋግጬ እንደዚህ ልበል? የምታወራው ታሪክ እኮ ስለሌላ ሰው ታሪክ ነው ያወራችልኝ። ስለምን ድርጅት ነው የምታወራው? አላቅም እያልሽ ነው ይሄንን እንዴ? እልሽ የኔ ደረጀ ድርጅት ጭራሽ በስሙ አለው እንዴ? እየቀለድሽ ነው? አንቺ ልጠይቅሽ እንጂ በምን አይነት ሁኔታ እንደምንተዳደር ነግሬሃለሁ። ምናልባት ካላወቅሽ ንገርሽ። እኔ አይመለከተኝም ስላንቺ። እኔ እናት የማይመለከትሽ ከሆነ ደግሞ የሚመለከትሽ ጋር ሂጂ። ስለ ሀብቴ ነው የሚመለከተኝ። አሁን የምታወሪኝ ደረጀ የኔ ደረጀ አይደለም። ደረጀ በስሙ ምንም ነገር የለውም። ታውቂያለሽ? ምንም የለውም። ድርጅት አይደለም፣ ተቀጥሮ ነው የሚሰራው። ነግሬሃለሁ። ኮንስትራክሽን በግሉ ይሰራም ብዬሃለሁ። ስለምን ደውለሽ የራሱ የሆነ ድርጅት ቢኖረው እንደዛ አይነት ቤት እንዴት ኖራለሁ? ደውለሽለት ለምን አይመጣም? እሱ ፊት ለምን አናወራው? የምትፈሪው ነገር ከሌለ ደውይለት። እሺ ጥሪው ደውይለት። ሳልደውልለት ሊመጣ ይችላል። ሰዓቱ እየደረሰ ስለሆነ ይመጣል። የምትፈሪው ነገር ከሌለሽ ደውይለት። ለምን እፈራለሁ? በቃ እናውራ። ይመጣል አይደል? ችግር የለም። ይመጣል። እኛ መጠበቅ እንችላለን። እዚሁ ነን። የትም የምንሄድበት ነገር የለም። ሰዓቱ ደርሷል። ሲጀመር ከስራ መውጫው ሰዓት የደረሰ ነው። ይመጣል። ስለዚህ የሚሰራው በቃ ኮንስትራክሽን ነው። ተቀጣሪ ሰራተኛ ነው። አዎ ጭራሽ ድርጅት በስሙ አለ። እኔ ግራ እየገባኝ ነው። እንዴት ነበር የተዋወቃችሁ? እስኪ ንገሪያት። እንዴት እንደተዋወቃችሁ፣ እንዴት ገንዘብሽ እንደበላሽ ንገሪያት። የዛሬ እውነታ ካለሽ እኮ እሱ ሲመጣ በደንብ ታወሪዋለሽ። አንቺም ሲመጣ ታወሪዋለሽ። እያታለልሽ እንደሆነ ገብቶኛል። ያሳለፍሻት ጓደኛሽ ጋር በእንደዛ አይነት ወሬ እያታለልሽ እንደሆነ ገብቶኛል። በእንደዛ አይነት ደረጃ አታውሪ። ነገ ይቆጭሽ ይችላል። ሰሚኛለሽ? ቡርቴ ማናት የሚለውን ትክክለኛ ነገር ከቡርቴ ስታቂ ይቆጭሽ። አላቅሽም። እኔ ግን አንቺ ጓገጭ በምትይበት መንገድ ማውራት አልፈልግም። ስልክሽ አንሺለት። እስኪ ቴክስት ነው የመጣው ነው። ምሳ ሰርተሽ ጠብቂ። ጥሩ እስኪ እናወራለን። ችግር የለም። ባለቤትሽን ስለ ባለቤትሽ ጉድ እንግዲህ ብዙ ነገሮች ታና በደንብ ታውቂዋለሽ። ባለቤቴ ምንም ጉድ የለበትም። እሷ የምትልህን ነገር እየሰማሁ አትፈልበት አይደለም። እሱ አንቺ በገዛ ቤቴ እኔ ስትዘልፍ ዝም አልኳት። ምክንያቱም አውቃታለሁ ጓደኛዬን ከዚህ በፊት ሀቅ ስላለኝ ማቅሽ በፊትም ስላንቺ ጥሩ ስሜት የለንም ነበር። ታውቂያለሽ? ስላንቺ ጥሩ ስሜት የለንም በጓደኞችሽ ዙሪያ አይደለ? እንደምትቀኝብኝ እኮ አውቃለሁ። በምንሽ ነው የምቀናብሽ? መለስ ብለሽ አስተውሽ። ገና ቡርቴ ትዳር ያዘች ብለሽ አሁን መቅናትሽ ነው? እኔ አንቺ ገንዘብ ስላለሽ ገንዘብ አለኝና እኔ እንዴት ባል አላገባውም ብለሽ ልቀናሽ? አንድ ባል 10 ባል ማሰለፍ ትችላለህ። ታውቂኛለሽ? በገንዘብ እኮ አይደለም ባል የሚገዛው በፍቅር እንጂ ባል በገንዘብ ባልም ሚስትም በገንዘብ አይገዛም። እሺ ይቅርታ። በደንብ ትቀኝብኛለሽ። እኔ ደግሞ ጸባዬን ስነ ምግባሬን አይቶ እንጂ ገንዘቤን አይቶ እንዳላገባኝ ይሄን ልነግርሽ ይችላል። ተባብሮ ይሄ ሰው ሀብት መብላት እንትናችሁን ሰሚኛለሽ አይደል? በፊትም አልወድሽም፣ አሁንም አትመችኝም። በጣም ጥሩ ተባብራችሁ ስለማትወጂኝ ትዳሬን ለማፍረስ መጣሽ ማለት ነው። እየሰማህልኝ ነው? ያንቺ ትዳር ለኔ ደፋራ ምን ነው አይደለ? አሁን እዚህ ጋር ይውላችሁ ከድሮም አልወድሽም ነበር። የተከራከራላችሁት በአንድ ወንድ የተነሳ ነው። እኔ ስለ ወንድ ስለ ባሌ የሚከራከሩ ባሌን ስለማውቀው ነው። ጠንቅቄ ስለማውቀው ሲመጣ ታይዋለሽ። ከአንቺ ግን ማስረጃ እያስኩብሽ ነው። በደንብ ስለማልወድሽ ድሮም ትቃኝብኝ ነበር።
ቡርቴ በማንም ሰው አቀናም በማንም እውነት ለነገሩ አሁን የተሻለ ህይወት ላይ ነሽ ከበፊቱ እግዚአብሔር ይመስገን እዚህ ደረጃ ስለደረስሽ ተቀጥሬም ቢሆን የራሴ ስራ አለኝ ባለቤትም ቢሆን በቅጥር ቢሆን የራሱ ስራ አለ እግዚአብሔር የተመሰገነ ይሁን ባለቤት የምትይውን ሰው በነገራችን ላይ ሳገኘው የጎዳና ተዳዳሪ ነበር ፑቲክ የምትይውንም ስራ ያስገባውትኝ እኔ ነበርኩኝ እሺ ውለታ ቢስ ያቺ ድራማ እንደሆነ በምን አውቃለሁ ቡርቴ ለምን ታውቃለች አውቃታለሁ የምትላትን ጓደኛዋ እኮ ሌላ ሰው ሆና ያገኘቻት ነው ራሳችሁ እኮ ናችሁ አውሬ ያረጋችሁኝ ራሳችሁ ናችሁ እንደዚህ ያረጋችሁኝ ገና ምን አይተሽ እኔን አትጨምሪኝ ባዶሽን ነው ማስቀርሽ ገና አሁን እዚህ ጋር ፉከራ ምን ከዚህ በላይ እኔ ላፊ ማውራት አልችልም እስካሁን የሚያከበርኳችሁ ቤቴ ነው ብዬ ነው ሰው ደግሞ የሰው ቤት ሄድ እንደውሻ አባሩ የመስደድ አባቴም እናቴም አላሳደጉኝ በሰላም ይዘልኝ ይውጣ ስትረጋጋ ወደ ራሷ ስትመለስ እኔና እሷ ማውራት ያለብን ማለት ነው እናውራም ባልተብዬሽ ምጣና ከዛ እናወራለን እንጣ ይኸውላችሁ አሁን እዚህ ጋር መከራከር ምን የመጣው ነው ይሻላል እኛን እንጠብቀዋለን ምን ነው ቴክስታችሁት እንዳትምጣልሹ ለምን ነው ምን ማይ ነገር ግጥልት አለ እንዲመጣ ፈልጋለሁ ምንም አልጽፍለት እንደውም አስቸኳይ ከሆነ እና ማለት ይችላል ደውዬ እኮ ይምጣ በራሱ ሰዓት ይምጣ መምጣት ባለበት ሰዓት ይምጣ የትም አንሄድም ምን አልባት እኛን እንጠብቀዋለን ይሄ የምትዩ ደረጃ የኔ ባል ሆኖ ካላገኘሽ ይጸጽትሻል ይምጣና እስኪ እሱ የምር እሱ አይደለም ብዬ ልጸጸት ቆይ ለምን የተራራቃችሁት የነበረ ሁለታችሁ ለምን የተራራቃችሁት ምክንያት ነበር የተራራቃችሁት ስልኳ ጠፍቶብኝ ነበር ስልኬ ላይ ምናልባት የሷ ስልክ ሲጠፋብኝ እሷ በሌላ ስልክ ልደውል ትችል ነበር ወደኛ አይደለ እንዳጋጣሚ ሆነ እኔም ስልክ ጠፋ ስለዚህ እሷ ማግኘት አልቻለም 1 አመት ከምናምን ተለያየ በአካልም ሆነ በስልክ በምንም አይነት አድራሻ ላገኘት አልቻልኩም ሁለተኛ ቤቴን ታውቀው ነበር የምኖርበትን ቤት ካሁን በፊት እዛ ቤት እንዳትመጣ ደግሞ እኔ ቤት ተቀየረ በዚህ ምክንያት እንገናኝ አልቻልንም አውቃሽ ነው የጠፋሽው ሳገኝሽ የኔ የነበረ ሁሉ ያንቺ ነው አገኘሁሽ ታዲያ የሚስጥር ነው አይ እንዳንቺ ምንም አይነት መጥፎ ሐሳብ ስላልነበረኝ ከልቤ ጓደኛዬ እህቴ ብዬ ስለምወድሽ እንደዛ አይነት ተንኮል ሐሳብ ስለሌለኝ አውቄ ያለፈው አድራሻሽ ጠፋ ከዛ ግን መልሰን ስንገናኝ ባሌም ንብረቴም ያንቺ ነው አልታደለም ባይገርምሽ 5 ሳንቲም እኔ ማንንም ንብረት አልበላም ሱናው ይፋናው ባልተብዬሽ ይምጣ ብቻ እህቴ